አርእስተ ዜና ኢትዮጵያ በአርቲፊሻል ኢንተለጀንስ ወይም AI አዲስ የታሪክ ምዕራፍ መክፈቷ ተገለጸ። ኢትዮጵያና ሳውዲ አረቢያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን በጋራ ለመስራት ተስማሙ። በሜዲትራኒያን ባህር 1000 ስደተኞች የደረሱበት አለመታወቁ ተገለጸ። 87 የጽዮናውያን ሰፋሪዎች የአልአቅሳ መስጂድ ግቢዎችን መውረራቸው ተገለጸ። ዶናልድ ትራምፕ ላቀረቡት የድርድር ጥሪ ኢራን መስማማቷ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጦርነት ሳይሆን በውይይት ሀገር ለመገንባት ህብረተሰቡ ለውይይትና ለሰላም ቅድሚያ እንዲሰጥ ጠየቁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ10ኛው መደበኛ ስብሰባ ላይ ለህዝብ ተወካዮች ምክር ቤት የ6 ወር የስራ አፈጻጸም ሪፖርት አቅርበዋል። ዝርዝሩን መሐመድ ሚፍታህ እንደሚከተለው አዘጋጅቶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስድስተኛ የፌዴራል ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ የፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም በሀገራዊ ምክክሩ ጠንካራ ሀገረ መንግስት ለመገንባት የሚያስችል መደላድል መፍጠር እንደሚገባ ገልጸዋል። ምክክሩ ልብን ያሳርፋል፣ በውይይት በርካታ ስብራቶችን ይጠግናሉም ብለዋል። አሁን ያለው ትውልድ በውይይት ሀገር መስራት እንዳለበት ተናግረው ለመወያየት ዝግጁ መሆን እንደሚገባም ነው የገለጹት። የኢትዮጵያ የምክክር ኮሚሽን እስካሁን በመቶ ሺህ የሚቆጠሩ ሰዎችን ማወያየቱን ጠቅሰው በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካና በሁሉም አካባቢዎች ያሉ ኢትዮጵያውያን ተደራሽ ማድረጉን ጠቁመዋል። በዚህም በርካታ አጀንዳዎችን መሰብሰቡን ገልጸው እስካሁን አጀንዳ ማሰባሰብና ለዋናው መድረክ የሚያወያዩ ሰዎችን የመለየት ስራ መስራቱን ተናግረዋል። ኮሚሽኑ ከ95 በመቶ በላይ የኢትዮጵያ ሕዝብ ውክልና ማግኘቱንም ገልጸዋል። ምክክሩን ሊያቆም የሚችል ምንም አይነት ነገር አለመኖሩን አረጋግጠው ስለ ምክክሩ ጠቀሜታ ለሁሉም የማስገንዘብ ስራ እየተሰራ መሆኑን ጠቅሰዋል። ብዙሃኑ የተስማማበት ሀሳብ ተግባራዊ እንደሚደረግም አክለዋል። በተሰበሰቡ አጀንዳዎች ላይ በሳል ውይይት በማድረግ ለልጆቻችን ጠንካራ ሀገረ መንግስት ለመገንባት የሚያስችል መደላደል መፍጠር ይጠበቅብናል ብለዋል። የኮሚሽኑ ቀጣይ ስራ ለዋናው ጉባኤ የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ለምክር ቤቱና ለመንግስት የሚሆን ድምዳሜ ማምጣት እንደሆነም አስረድተዋል። እስካሁን ያለው ሂደት እጅግ ተስፋ ሰጪና ትምህርት የተገኘበት መሆኑን ገልጸው ለአብነትም በሁሉም አካባቢዎች የሚገኙ አርሶ አደሮች ከሞላ ጎደል ተመሳሳይ ፍላጎት እንዳላቸው በተግባር መረጋገጡን ለምክር ቤቱ አብራርተዋል። በማብራሪያቸውም ኢትዮጵያ ውስጥ በሰላም እጦት እንድንኖር ካደረጉንና ካልተላቀቅንባቸው ምክንያቶች መካከል አንደኛው ከጥንት የተጣባ ነው ልዩነቶችን በኃይል ብቻ የመፍታት ልምምድ ነው ብለዋል። በመሆኑም ልዩነቶችን በይቅርታ ማለፍ፣ ለውይይትና ለንግግር ሁልጊዜም ዝግጁ መሆን ይገባል ብለዋል። እንዲሁም የኢትዮጵያን ሕልውና ለማረጋገጥ በጋራ መቆም ከሁሉም ዜጋና ከፖለቲካ ኃይሎች የሚጠበቅ ታሪካዊ ኃላፊነት መሆኑንም ጠቅሰዋል። በተያያዘም ጠቅላይ ሚኒስትሩ መንግስት ምርጫው ሰላማዊ፣ ፍትሐዊ፣ አካታች እንዲሁም ካለፈው በሁሉም መስፈርት የተሻለ እንዲሆን አበክሮ እንደሚሰራ ገልጸዋል። ያው ምክር ቤቱ ልዩ ድምጾች የሚሰሙበት አውድ ይፈጥራል ብለው እንደሚያምኑ ተናግረዋል። ፓርላማው የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ እንደማይጠቅማት ጠቅሰው ይህ እንዲቀየር በርካታ ድምጾች እንዲሰሙ መንግስት በትጋት እንደሚሰራ ተናግረዋል። ልዩ ድምጾችን ለመንግስት አልፎም ለኢትዮጵያ ትልቅ አቅም እንደሚሆኑ ተናግረዋል። መረጃው የኢዜአ ነው። ኢትዮጵያ በአርቲፊሻል ኢንተለጀንስ ወይም AI አዲስ የታሪክ ምዕራፍ መክፈቷ ተገለጸ። ኢትዮጵያ በአርቲፊሻል ኢንተለጀንስ ወይም AI አዲስ የታሪክ ምዕራፍ እየከፈተች እንደምትገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው የገለጹት። ስድስተኛው የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባውን ዛሬ አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። በማብራሪያቸው የነገውን ዓለም አቀፋዊ ውድድር ለማሸነፍ የዛሬ ዝግጅት ወሳኝ መሆኑን ተናግረው መንግስት ወጣቶችን ለላቀ ስኬት ለማብቃት በትኩረት እየሰራ መሆኑንም ገልጸዋል። ከሀገሪቱ 5 የእድገት ምሰሶች መካከል አንዱ ቴክኖሎጂ እንዲሆን መደረጉ ለትውልድ የተሰራ ትልቅ ኢንቨስትመንት መሆኑን የጠቀሱት ጠቅላይ ሚኒስትሩ በተለይም በአርቲፊሻል ኢንተለጀንስ ወይም AI ረገድ ኢትዮጵያ አዲስ የታሪክ ምዕራፍ እየከፈተች መሆኗን አብራርተዋል። በዚህም መሰረት ኢትዮጵያ በዓለም ሁለተኛ የሆነውን ግዙፍ የAI ዩኒቨርሲቲ ለመገንባት በከፍተኛ ፍጥነት እየሰራች መሆኑን ጠቅሰው ይህ ታላቅ የትምህርት ተቋም በአንድ ዓመት ውስጥ ስራ እንደሚጀምርም ገልጸዋል። አባቶቻችን የኢትዮጵያ አየር መንገድ ገንብተው በዓለም ስመጥር እንዳደረጉት ሁሉ ይህ ዩኒቨርሲቲም ለኢትዮጵያ ልጆች የተሻለ ዘመንን እንዲሁም ብሩህ የወደፊት እድልን ይዞ እንደሚመጣ ጠቅላይ ሚኒስትሩ ጠቅሰዋል።
ኢትዮጵያና ሳውዲ አረቢያ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን በጋራ ለመስራት ተስማሙ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፈርሃን አልሳዲ ጋር በሪያድ ተወያይተዋል። የሁለቱን ሀገራት የቆየ ታሪካዊ ግንኙነት ወደ ላቀ ስትራቴጂካዊ አጋርነት ለማሳደግና ባለብዙ ወገን ዲፕሎማሲ በጋራ ለማቋቋም መስማማታቸውን በሪያድ የኢትዮጵያ ኤምባሲ አስታውቋል። ሚኒስትሮቹ በጋራ ፍላጎት ላይ በተመሰረቱ የቀጠናዊ ሰላምና ደህንነት ጉዳዮች ላይ ጥልቅ ምክክር አድርገዋል ሲል ኤምባሲው በማህበራዊ ገጹ ላይ አስፍሯል። በሁለቱ ሀገራት መካከል ያለውን የፖለቲካና የኢኮኖሚ ትብብር በተለያዩ ዘርፎች ይበልጥ ማጠናከር በሚቻልባቸው ሁኔታዎች ላይ ሰፊ ምክክር መደረጉም ተገልጿል። 87 የጽዮናውያን ሰፋሪዎች የአላቅሳ መስጂድ ግቢዎችን ወረሩ። በእስራኤል ቁጥጥር ስር ባለው አልቁዱስ 87 የሚደርሱ የጽዮናውያን ሰፋሪዎች የመስጂዱን ግቢዎች መውረራቸውን ሳናድ የዜና ኤጀንሲ ዘግቧል። ወራሪዎቹ በእስራኤል ፖሊሶች ከፍተኛ ጥበቃና ድጋፍ ይደረግላቸውም ነበር። በተለይም በሙግራቢ በር በኩል የገቡት ጽዮናውያን የመስጂዱን ክብር በማይመጥን መልኩ ወደ ግቢው ዘልቀው ገብተዋል ነው የተባለው። አልቁዱስ የእስላማዊ ወቅፍ መምሪያ እንደገለጸው ወራሪዎቹ በመስጂዱ ግቢ ውስጥ አስነዋሪ ጉብኝቶችን መፈጸማቸውንና በመስጂዱ ምስራቃዊ ክፍል በሚገኘው ባብ አልራህማ አካባቢ የራሳቸውን የታልሙዳዊ ሃይማኖታዊ ስነ ስርዓት አከናውነዋል። ጽዮናውያን ወራሪዎች በአልአቅሳ መስጂድ ግቢ ውስጥ የፈጸሙት የአይሁድ ሃይማኖታዊ ተግባር በፍልስጤማውያንና በሙስሊሙ ዓለም ዘንድ ቁጣን ቀስቅሷል። የተደራጁ ተመልካቾቻችን የተከታተላችሁ የምትገኙት ነጃሺ መረጃችንን ነው። ወደ ውጭ መረጃዎቻችን ተሻገርን። በሜዲትራኒያን ባህር 1000 ስደተኞች የደረሱበት አለመታወቁ ተገለጸ። በሜዲትራኒያን ባህር በከባድ ማዕበል ሳቢያ እስከ 1000 የሚደርሱ ስደተኞች መጥፋታቸውን አናዶሎ የዜና ወኪል ዘግቧል። ሜዲትራኒያን ሴቪንግ ሂውማንስ የተባለው የጣሊያን ግብረሰናይ ድርጅት ሰኞ ዕለት ባወጣው መግለጫ እንዳስታወቀው በጥር ወር አጋማሽ ላይ በሜዲትራኒያን ባህር ላይ በተከሰተው ሳይክሎን ሃሪ የተሰኘ ከባድ ማዕበል ሳቢያ እስከ 1000 የሚደርሱ ስደተኞች ዛቸው መጥፋቱን አስታውቋል። አደጋው በቅርብ ዓመታት ውስጥ በማዕከላዊ ሜዲትራኒያን የፍልሰት መስፈር ላይ ከተከሰቱ እጅግ አስከፊ አደጋዎች ውስጥ አንዱ ሊሆን እንደሚችል ተገምቷል። ስደተኞቹን የያዙ ጀልባዎች በተጓዙበት ወቅት ከ70 ሜትር በላይ የሚረዝም ማዕበልና በሰዓት 100 ኪሎ ሜትር ወይም 54 ኖት የሚጓዝ ኃይለኛ ንፋስ ተከስቶ እንደነበርም የግብረሰናዊ መግለጫ ጠቁሟል። አብዛኞቹ ጀልባዎች ከቱኒዚያዋ ከተማ ስፋክስ በጥር 14 እና ጥር 21 መካከል የተነሱ መሆናቸውም ተገልጿል። እስከ ጥር 24 ድረስ በ8 የተለያዩ ጀልባዎች ተሳትፈው የነበሩ 380 ሰዎች መጥፋታቸውን ከግብረሰናይ ድርጅቱና ከሮም የባህር ላይ አደን ማስተባበሪያ ማዕከል የተገኙ መረጃዎች ይጠቁማሉ። በሊቢያና ቱኒዚያ ከሚገኙ ስደተኞች የተሰበሰቡ ምስክርነቶች እንደሚያሳዩት ግን ቁጥሩ ከዚህ በላይ ሊሆን ይችላል ማለታቸው ተዘግቧል። 45 ፍልስጤማውያን ታካሚዎች ወደ ራፋህ ድንበር ጉዞ መጀመራቸው ተገለጸ። በከባድ ህመም ላይ የሚገኙ 45 ፍልስጤማውያን ታካሚዎች ከ90 አስታማሚዎቻቸው ጋር በመሆን ሕክምና በግብጽ ለማግኘት ወደ ራፋህ ድንበር እየተጓዙ መሆኑን የፍልስጤም ቀይ ጨረቃ ማህበር አስታውቋል። የፍልስጤም ቀይ ጨረቃ ማህበር እስራኤል በጋዛ በሚገኙ ሆስፒታሎችና መሰረተ ልማቶች ላይ ባደረሰችው ከፍተኛ ውድመት ምክንያት በጋዛ የሚገኘው የጤና ስርዓት ላይ ለከፋ ጉዳት መጋለጡን ገልጿል። ወደ 22000 የሚጠጉ ቁስለኞችና በጽኑ የታመሙ ሰዎች በአስቸኳይ ወደ ውጭ ሀገር ሄደው እንዲታከሙ ሁኔታዎች ሊመቻቹ እንደሚገባም የአልጀዚራ ዘገባ አካቷል። የታካሚዎች ጉዞ እጅግ ለተጎዳው የጋዛ የጤና ዘርፍ ጥቂት እፎይታ የሚሰጥ ቢሆንም አሁንም በሺዎች የሚቆጠሩ ሰዎችን ህይወት ለማዳን ተጨማሪ የህክምና እርዳታና የድንበር መከፈት እንደሚያስፈልግ የፍልስጤም ቀይ ጨረቃ ማህበር አስታውቋል። ዶናልድ ትራምፕ ላቀረቡት የድርድር ጥሪ ኢራን መስማማቷ ተገለጸ። የኢራን ፕሬዝዳንት የሀገራቸውን ብሔራዊ ጥቅምን መሰረት ያደረገ ድርድር እንዲጀመር ትዕዛዝ ማስተላለፋቸውን አናዶሉ ዘግቧል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን የሀገሪቱ የውጭ ጉዳይ ሚኒስትር ከአሜሪካ ጋር ክብርንና የኢራንን ብሔራዊ ጥቅምን መሰረት ያደረገ ድርድር እንዲጀመር ትዕዛዝ ማስተላለፋቸውን አናዶሉ የዜና ወኪል ነው የዘገበው። ድርድሩ ከዛቻና ካላግባብ ከሆኑ ፍላጎቶች የጸዳ እንዲሆንና ማንኛውም ስምምነት የኢራንን ብሔራዊ ጥቅም የሚያስከብር መሆን እንዳለበት ኢራን በቅድመ ሁኔታነት ማስቀመጧ ተነግሯል። ባለፈው ሰኔ 2025 ከእስራኤል ጋር በተደረገው የ12 ቀናት ጦርነት በኋላ ተቋርጦ የነበረው የኒውክሌር ድርድር ዳግም ሊጀመር እንደሚችልም ተገምቷል። የኢራን የውጭ ጉዳይ ሚኒስትር አባስ ኢራቅቺ እና የአሜሪካዊ መካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በሚመጣው አርብ በኢስታንቡል ሊገናኙ እንደሚችሉም ተዘግቧል። ቱርክ፣ ግብጽና ኳታር በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ከፍተኛ የሽምግልና ጥረት እያደረጉ የሚገኙ ሀገራት ናቸው።
መዲና ከተማ የዓለማችን ጤናማዋ ከተማ ሆነች። የዓለም የጤና ድርጅት በሳውዲ አረቢያ ውስጥ ሁለተኛው ቅዱስ ከተማ የሆነችው መዲና ጤናማ ከተማ መሆኗን እውቅና ሰጥቷል። እንደ አውሮፓውያኖች አቆጣጠር ነሐሴ 2025 ከተማዋ አስደናቂ በሆነ ሁኔታ ከተቀመጡት መስፈርቶች 80 ነጥብ ደረጃዋን አሟልታለች ነው የተባለው። በዚህም በህዝብ ተሳትፎ፣ በውሃና በንጽህና አጠባበቅ፣ በምግብ ደህንነት፣ በጤና ማስተዋወቂያ፣ በአደጋ ጊዜ ዝግጁነትና በትምህርት ዘርፎች ጥብቅ ዓለም አቀፍ ደረጃዎችን ማሟላቷ ተነግሯል። መዲና ከተማ ከዓለም የጤና ድርጅት የዓለማችን ጤናማ ከተማ የሚለው እውቅና ለመጀመሪያ ጊዜ የተሰጠ ሳይሆን ከዚህ በፊትም ተበርክቶላታል። በተጨማሪም የነዋሪዎችን መሰረታዊ ፍላጎት በማሟላትና ደህንነትን በማስጠበቅ ጅዳ ከተማን ጨምሮ ሌሎች 14 የሳውዲ ከተሞችም በፕሮግራሙ ተካተዋል። በመጨረሻም የቢዝነስ መሰናዷችንን እናደርሳችኋለን። ኢማን መሐመድ ታቀርበዋለች። ተቀማጭነቱ ኢትዮጵያ የሆነው የአውሮፓ የንግድ ምክር ቤት መዋለ ንዋያቸውን ማፍሰስ ለሚፈልጉና በስራ ላይ ለሚገኙ ኩባንያዎች የገበያ ጥናት የሚያደርጉበት የኢንቨስትመንት አማራጮችን የሚዳስሱ የፖሊሲ ውይይትን ጨምሮ በርካታ ስራዎችን የሚያከናውኑበት ማዕከሉን አስመርቋል። ቦሌ አካባቢ የገነባው ማዕከሉ ሲመረቅ በኢትዮጵያ የአውሮፓ ንግድ ምክር ቤት የቦርድ ሊቀመንበር ዳይሬክተር ፔን ዴራታን ማዕከሉ የአውሮፓ ኩባንያዎች በኢትዮጵያ በሚኖራቸው የኢንቨስትመንት ፍላጎት የወደፊት የገበያ ጥናት የተስተካከለ መረጃ ለማግኘት የሚረዳ ሁለገብ የመረጃ ማዕከል ነው ብሏል። በመረጃ የተደገፈ የፖሊሲ ውይይት በማድረግና በመመካከር ማነቆች ወደ ተስፋ መቀየር፣ የአቅም ግንባታ ስራዎችን ማከናወን፣ ገዳቢ የሆኑ ህጎች እንዲሻሻሉ ግፊት ማድረግ ምክር ቤቱ በኢትዮጵያና በአውሮፓ መካከል ድልድይ በሆነው የሚያገለግል አሰራር የሚተገብር ማዕከል ነው ተብሏል። ምክር ቤቱ የአውሮፓ ህብረት ባደረገለት የገንዘብ ድጋፍ ማዕከሉ መገንባቱን ለውጭ ቀጥተኛ ኢንቨስትመንት ድጋፍ እንዲደረግ ምቹ አካባቢ ለመፍጠር ከምክር ቤቱ አባላት ጋር መምከር፣ አስቸኳይ የፖሊሲ ምህዳር እንዲኖር ግፊትና የመግባባት ስራ የሚያከናውን መሆኑ ተገልጿል። የቦርዱ ሰብሳቢ በማብራሪያቸው በኢትዮጵያ የሚገኙ የአውሮፓ ባለሀብቶች ባለፉት ዓመታት በኢንቨስትመንት ዙሪያ የገጠማቸው የነበሩ ማነቆችን በመለየት ከመንግስት ጋር በመነጋገር ችግሩ የሚፈታበት ማዕከል ይሆናል ብሏል። የአውሮፓ ህብረት የንግድ ምክር ቤት ጉባኤ ባካሄደበት ወቅት አባላቱ የቀረጥ፣ የጉምሩክ፣ የህግ አሰራር፣ የህግ ተገማች አለመሆን የምክር ቤቱ ቀዳሚ ጉዳዮች መሆናቸውን ተረድተናል ያሉትን የታክስና የጉምሩክ እንዲሁም የህግ ተገማች አለመሆን አሁንም መፍትሄ የሚሹ በመሆናቸው ከመንግስት ጋር ምክክር እያደረጉባቸው ያሉ ጉዳዮች ናቸው ብለዋል። የውጭ ምንዛሬ ችግር የተፈታ ፍሬ ማፍራቱን ገልጸው ምክር ቤቱ ወደፊት ከመንግስት ጋር መሻሻል በሚፈልጉ ጉዳዮች ላይ አብሮ እንደሚሰራ ማያይዞ ገልጸዋል። የተደራችሁ ተመልካቾቻችን ለሰዓት ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።